የኢትዮጵያ አየር መንገድ በማያቋርጥ እድገት ላይ ያለ ተቋም ነው። ይህንኑ ታሳቢ በማድረግም ከሰሞኑ አዲስ የአየር ማረፊያ ግንባታን አስጀምሯል። ይህ ግንባታ ቢሾፍቱ እንዲሆን የተወሰነባቸው ምክንያቶች ያሉ ሲሆን ጥናቱም ከ6 አስርት ዓመታት በላይ ያስቆጠረ ስለመሆኑ ተገልጿል። ሪፖርተራችን ኤርሚያስ በጋሻው በዚህ ዙሪያ የቀድሞና የአሁን አየር መንገዱን ስራ አስፈጻሚዎች አናግሯል። እንደሚከተለው ይቀርባል። የ80 ዓመቱ አንጋፋ አየር መንገድ ከ6 አስርት ዓመታት በፊት የአሁኑ ቦሌ ዓለም አቀፍ አውሮፕላን ማረፊያ ከመገንባቱ አስቀድሞ ጦር ኃይሎች አካባቢ አሮጌ አውሮፕላን ማረፊያ በሚባለው ስፍራ ነበር አገልግሎት ሲሰጥ የከረመው። አውሮፕላን ማረፊያው ከዚህ አካባቢ እንዲወጣ ተወስኖ አዲሱ አውሮፕላን ማረፊያ ቦሌ ላይ ከመገንባቱ አስቀድሞ ግን የተለያዩ አማራጭ ስፍራዎች ቀርበው ነበር። ከሰሞኑ ቢሾፍቱ አቡሴራ ቀበሌ ላይ ግዙፍ አየር ማረፊያ ግንባታ ያስጀመረው የኢትዮጵያ አየር መንገድ የመጀመሪያው ኢትዮጵያዊ ዋና ሥራ አስፈጻሚ ሆነው ያገለገሉት ኮሎኔል ስምረት መድኃኔ አቡሴራ ያኔም ከአማራጮቹ መካከል አንዱ ነበር ብለውናል። እኔ ቢሾፍቱ ነበርኩኝ ያን ጊዜ እና ቦሌ ተወዳድረው ጃንሆይ ናቸው ይሄ ራቀ ተብሎ ቦሌ ከአዲስ አበባ ከተማ ውጭ ነበር የተሰራው። እኛ ደግሞ አየር ኃይል ያን ጊዜ እኔ በአሁኑ ስም የሎጂስቲክ ኃላፊ ነበረ። አውሮፕላን ማረፊያችን የቢሾፍቷ የአየር ኃይል አውሮፕላን ማረፊያ ትክክል አልተሰራችም። ጣሊያን ነው የሰራት። ንፋስ አቅጣጫው በ90 ዲግሪ የተለየ ነው። ተንጋዶ ነው አውሮፕላኑ የሚያልፈው ብዙ አውሮፕላን። ስለዚህ እኛም አዲስ አውሮፕላን ማረፊያ ያስፈልገናል ብለን ስንመረምር ስለነበረ ተሳትፈናል እዚህ ላይ። ስለዚህ ይሄ ሲታስበው የዛሬ 65 ዓመት ነው። እንዳጋጣሚ የወሰን ኖሮ ይሄ ነበር የሚሆን ቦታው ይሄ ይሆን ነበር በቦሌ ፈንታ። የኢትዮጵያ አየር መንገድን የአመራርነት ስፍራ ከአሜሪካኖች ተረክበው ስራው በኢትዮጵያውያኖች እንደሚሰራ የማሳየቱን መሰረት የጣሉት የቀድሞው ዋና ሥራ አስፈጻሚ ኮሎኔል ስምረት በቀደመው ጥናቱ የተሳተፉበት አየር ማረፊያ እውን ሆኖ በማየታቸው ልዩ ደስታ እንደተሰማቸው ነግረውናል። ይህንን ጉዳይ ደግሞ ለአሁኑ ዋና ሥራ አስፈጻሚ መስፍን ጣሰውም አንስተንላቸው ነበር። ይሄ በታሪክ የምንሰማው ነው። ከዚህ ያኔ የነበሩ ሰዎች ዛሬ ይነግሩናል። ይሄ ቦታ እንደ አማራጭ ተጠንቶ ግን ያኔ አዲስ አበባ ከተማዋ ትንሽ ስለነበረች ቦሌ መሆኑ ለከተማው ቅርበት ይጠቅማል ተብሎ የተደረሰ ውሳኔ ሊሆን ይችላል። በእኔ እምነት በጊዜው ከ60 ዓመት በፊት እዚያ መደረጉ ትክክለኛ ውሳኔ ሊሆን ይችላል ብዬ አስባለሁ። ግን አሁን በቃ ያ ቦታ ለእድገት ምቹ አልሆነም። ስለዚህ ያን ያጠኑት ሰዎችና አሁን ከጥቂት ዓመታት በፊት ያጠኑት ሌሎች ሰዎች ውሳኔያቸው አንድ መሆኑ የዚህም ቦታ ተገቢ መሆኑን ያረጋግጣል። የኢትዮጵያ አየር መንገድ አሁን 26000 ሰራተኞች ያሉት ግዙፍ ተቋም ነው። ከአዲስ አበባ በአስመራ ካይሮ የጀመረው ዓለም አቀፍ በረራ ዛሬ ከ150 በላይ መዳረሻዎች ላይ ደርሷል። በ5 C-47 አውሮፕላኖች የተጀመረው ጉዞ ዛሬ ከ160 በላይ ዘመናዊ አውሮፕላኖች የሚደረግ ሆኗል። በዓመት የሚያጓጉዛቸው መንገደኞች ቁጥርም 20 ሚሊዮን ደርሷል። በአውሮፓውያኑ 2036 የመንገደኞቹን ቁጥር 67 ሚሊዮን ለማድረስ እቅድ አለው። አዲስ አውሮፕላን ማረፊያ ያስፈልጋል። ለዚህ ነው ይሄን አውሮፕላን ማረፊያ ለመገንባት ዛሬ ስራ የጀመር ነው። የዚህ አውሮፕላን ማረፊያ መገንባት የኢትዮጵያ አየር መንገድን ቀጣይ እድገትና ስኬት ለማምጣት የግዴታ ነው። ምክንያቱም በየጊዜው የሚያመጣቸውን አውሮፕላኖች የሚያስተናግድ አውሮፕላን ማረፊያ ያስፈልጋል። እያደገ የመጣውን የመንገደኛ ቁጥር የሚያስተናግድ አውሮፕላን ያስፈልጋል። ለዚህ ነው ይሄ አዲሱ አውሮፕላን ማረፊያ ለኢትዮጵያ አየር መንገድ ትልቅ ትርጉም ያለው። ኢትዮጵያ አየር መንገድ ይሄ እስካልተሰራ እዛችሁ ተወስና ቀረች ማለት ነው። ወይንም ተበታትኖ ሌላ ቦታ ሊሰራ ይችላል። አንዱ ዛይ ተቆራርጦ ሌላም ሀገር ሊሄድ ይችላል። የአየር ሆነ የባህር ሆነ የመንገድ ሆነ ከውጭ ግንኙነት ከዓለም ጋር ግንኙነት ማድረግ ካልቻል መኖር አትችልም። አገርም አይችልም። አየር መንገዱም አይነሳምም ነበር ከመጨረሻ። ስለዚህ እንትን ይጠቅማል ብቻ አይደለም የመኖር ወይ ያለመኖር ጉዳይ ነው። የኢትዮጵያ አየር መንገድ ለቢሾፍቱ አየር ማረፊያ የመጀመሪያ ምዕራፍ ግንባታ ብቻ
$12.5 ቢሊዮን መድቧል። ከዚህ ውስጥ 30 በመቶውን ወጪ ራሱ የሚሸፍን ሲሆን 70 በመቶው ደግሞ በብድር የሚሸፈን ነው። ይህን የፋይናንስ ሁኔታ ለማስተዳደር ሰፊ ጥናት ተደርጎ ነው ወደ ሥራ የተገባበት ተብሏል። ይህንን $12.5 ቢሊዮን ብናዋጣ እዚህ ኤርፖርት ላይ ዕዳውን መክፈል ይቻላል ወይ የሚለው ሰፊ ጥናት ተጠንቶ ተረጋግጦ ነው። ይህ አውሮፕላን ተሰርቶ በሚያልቅበት ጊዜ ራሱ የሚያመጣው ገቢ አለ። እንደ አውሮፕላን ማረፊያ ገቢ አለ። ከሚነሱና ከሚያርፉ አውሮፕላኖች የሚሰበሰብ ገቢ አለ። መንገደኛን ከማስተናገድ መንገደኞች የሚከፍሉት ይሄ የአውሮፕላን ማረፊያ ኮቴ የሚባል አለ። የዱቲ ፍሪ እና የችርቻሮ ንግድ አውሮፕላን ማረፊያ ውስጥ ይኖራል። ከዚህ የሚመጡት ገቢዎች በደንብ ተጠንተው በብድር ቢሰራ ዕዳውንም ከፍሎ አትራፊ ሆኖ ይሄ አውሮፕላን ማረፊያ ይቀጥላል የሚለው ጥናት ተረጋግጦ ነው እዚህ የመጣ ነውና ችግር የለውም።